ኪራ አሁንም ግራ ገባው። ቤዚ ማለት ቤቲ መጣች። ቤቲ ታማለች። የቤቲ እናት ተጨንቃለች። የቤቲ እናት እባክህን ልጄን አብራሃት ለአንድ ሳምንቱን እስቲ እባክህን ያላደረኩት ነገር የለም ያልሆንኩት ነገር የለም። እንዲሁም ሌላ ልጆቼ በሙሉ ጥሩ ላይ ናቸው። ጥሩም ደረጃ ላይ ነው ያሉት። ይቺ ግን ባንታ ፍቅር አብዳ ባንታ ፍቅር እኔን መስደከመችኝ። እሷም ደግሞ አቅሏን ስታ ተቀምጣለች። እባክህን ብላ ኪራን ትለምናለች። ኪራም እባክሽን ተይኝ እኔ የራሴ ህይወት ጀምሬያለሁኝ። መጀመሪያ እውነቱን አምኖ መቀበል ሲያቅታት ነው ለዚህ ደረጃ ያበቃቸው እንጂ እኔ ያደረኩት ነገር ምንም የለም። አሁን ምን ላደርግልሽ ነው የምትፈልጊው ወይስ ደሞስ ምን ሊሆንልሽ እያላት ነበር። እናቱም እባክህን ልጄ ብላ ኪራ እግር ላይ እየተደፋች ነበር። አይ ይሄ ነገር አይሆንም ተነሺ፣ ይሄ መንገድ ነው ሰው እያየን ነው ተነሺ እያላት በቃ አስብበታለሁ ተነሺ ሲላት እሷም ደግሞ ለማሰብ እድሉን ሰጥታ ተነስታ ነበር። የልጅ ነገር ብዙ ያደርጋል ብዙ ማስቢላል። እሷም ልጅዋ ሆና ህመሙ መልጅዋ ሆና እናት በመሃል ምትለውም ደግሞ ምታጣውም ጠፍቷታል። በዚህ ባስተርጅናዬ በነሱ ፊት ተዋረድኩኝ ወይ እያለች ነው። ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ውድና ያተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ሁላችሁንም ሰላም ብያለሁኝ። በያላችሁበት ሰላማችሁ ይብዛ እያልኩኝ የኪራና የጽናት ነገር የዛሬው ይቢስ መጣ። ያቺ ማናት ሊና ናት ሂሊና ነበረች ሰሞኑ። እሷ ያው ቤቱ ቁጭ ብላለች መሄጃም የለኝ እያለች ነበር። አሁን ይቢሰው መጣ። የቤቲ እናት መጣች። ልጄ ባንታ ፍቅር አብዳለች እያለች ኪራም ነገሩ ግራ ቢገባውም የሚለውን ቢጠፋውም ግን አሁንስ ድጋሜ ጽናቴን ልብ መስመር አልፈልግም። አሁንስ የኔ ነገር ምንድነው እያላ ሁሉም ነገር ግራ ገብቶታል። እናትም እባክህን አንዴ አዳምጠኝ። ለምንድነው ትንሽ ሳታዳምጣት ልጄን ጥለሃት ምትሄደው? ልጅሽ እብድ ናት እያላ የሚላሶን ሳይጨርስ እናት አንዴ በዝንጫል ትለዋለች። እና ምን ላድርግሽ? እኔ እኮ ባለትዳር ነኝ። እኔም እኮ አግባት አላልኩም። ብቻ ትንሽ እንድታገግም ይዛት ነው ያልኩት። አይ እኔ ነው ይቺን ሚዛት? እሷ 24 ሰዓት አንተን ታወራለች ክሩበል እያለች። አይ ይሄንንማ በራሷ ችግር ነው። እሷ ማለት እኮ ቆዳ ለበሰች ሸይጣን ናት። ልጄንም አሳጥተኛለች፣ ልጄንም ገድላለች። እንዲሁም ደግሞ ፈጣሪ እየቀጣት ነው። አይ ፈጣሪ ቢሆንማስ እሷን አይቀጣት ነበር። ባንታ እጣ ፋንታ ነው እሷ የምትቀጣው እያለች ነበር። እባክህን ልጄ ተረዳኝ እባክህን። እኔ ምን ላድርግ? ያ እናት አንጀት ሆኖብኝ አልቻልኩኝም። ሁልጊዜም ስትተኛም ስትነሳም አንተን ነው የምትጠራው። እኔስ ምን ላድርግ? እባክህን ልጄ የቤኪን በደል ሳይሆን የኔን አይታ እባክህን ተለማኝልኝ እያለችው ነበር። ኪራም በቃ አስባለሁ ምን አይነት ጨካኝ ነው እያለ ነበር። ይሄን ጊዜ በኛ ጊዜ ቢሆን ኖሮ አይኗን ሳይ ነበር እሺ የሚለው። ምን አይነት ጨካኝ ነው እያለች ነበር። በዛ ኪራ ተመልሶ ወደ ቤት ይገባል። ምንም እውነቱን አምኖ መቀበል ቢያቅታት ነው ይሄን የሆነችው። ምን አይነት ጣጣ ምን አይነት ጸጥታ ውስጥ ገባሁኝ። ብቻ አንተ ከዚህ ሁሉ ፈተና አውጣኝ ብሎ አልጋው ላይ ቁጭ ብሎ ባለበት ሰዓት ጽናት ትመጣለች። እንዴ ፍቅር አልተኛህም እንዴ? አዎ አልተኛሁም። ሲጀመር እኮ ወጣት በቀን አይተኛም እያለችው ነበር። አይ
እና ወጣት አይተኝም እንዴ እያለችው ነበር። አይ እኔ እኮ ወጣቶች ሳይሆን የቀን እንቅልፍ ነው ያልኩኝ። አባቴን አስታወሽኝ። አባቴ የቀን እንቅልፍ ደህንነት ነው ይል ነበር እያላት ነበር። ግን ፊትህ እንዴት ነው? ያሳሰበህ ነገር አለ እንዴ እያለችው ነበር። አይ ስለ ኢዮብ እያስታወስኩኝ ነው። አይ ጀመረው እኮ ቢጀምረኝስ መብቴ አይደለም እያላት ነበር። እሺ በቃ ድብርቱ እንዲለቃ ቡና ላፍላ እያለች እሷ ቡና ልታፈላ ሄደች። ከዛ በኋላ ጽናት ቡና አንድ ሲኒ ብቻ ነው የሚጠጣው እያላት ነበር። እሷ ስትወጣ እኔ እኮ በመሃል ተጨነኩኝ እያላ ነበር ኪራ። ግራ ግቢት እያለው ነው ኪራን በዚህ ሰዓት። በዛን ሰዓት ጽናት ቡና እያፈላች ባለችበት ሰዓት የቤቲ እናት በር ታንኳኳለች። ስታንኳኳ ይቺ ሊና የምትባለው ሄዳ ትከፍታለች። ኪራ አላ እያለቻት ነበር። አዎ አላ ቡና እየጠጣ ነው። ግን ሊግባ ወይስ ደግሞ ትጠሪያለሽ እያለች ነበር። አይ እኔ እኮ አትገቢም፣ ያኔ ይሄ ቤት ማን ይግባ ማን ይውጣ እኔ ማቀው ነገር ስለሌለ ይጠራዋለሁ ብላ ዞር ስትል ኪራም ደግሞ እየመጣ ነበር። ካዛ ሊናን ሂጂ ግቢ እያላት ነበር። እሷም ደግሞ ሂጂ ካላት ኪራ የሄደች መስሎት እሷ ግን በሩን ለጥፍ ብላ እያዳመጠች ነበር። ምን ልታደርጊ መጣሽ እያላት ነበር ኪራ። እባክህን ልጄ እናቴ አልሆንም እንዴ ልጄ ቢሶበታል እያለችው ነበር። እሺ እኔ ምን ላድርገሽ? ምን ፈልገሽ ነው? እባክህን ልጄ አንድ ሳምንት እኔ ቤት ለሱ አሁን ሞከርኩት የመጨረሻ እድል ነው። እባክህን ይለምና፣ እባክህን ተረዳኝ ባይ። እሺ አሁን ሂጂ እስቲ ጽናቴ አትይሽ ሂጂ አሁን አስባለሁኝ እመጣለሁ እያላት ነበር። ወይ እየመጣው አያታለሁኝ እያላት ነበር። አይ እሱማ አይሆንም እባክህን አንድ ሳምንት ብቻ እኔ እዛ መሆን አልፈልግም እያላት ነበር። በቃ ችግር የለውም አንተ እዚህ ትምጣ እያለችው ነበር። አይ ይሄም አይሆንም እያለች ነበር። ከዛ ደግሞ ሂጂ ብሏት እሱ እየገባ ይቺ ሊና የምትባለው በሩን ልጥፍ ብላ እያዳመጠች ነበር። አንቺ ምን ትሰሪያለሽ እዚህ ጋር? እንዴ ሞል ወላ እየፈለኩኝ ነበር። እንዴ ምን ነው ሞል ወላ እዚህ በር ተለጥፎ ነው እንዴ የቆመው እያላት ነበር። እሷም ደግሞ እንዴ ሞል ወላ እየፈለኩ ነው አላልኩህም እንዴ? ይቺ የተረገመች ሰምታለች። አሁን ብቻ ጽናት ጋር ሄዳ የሆነ ነገር እንዳትለኝ ይሄማ ነገር እንዴት ነው ብሎ ግራ ግብት ከዛ እሱ ይሄዳል። ይቺ የተረገመች ብሎ ይሄዳል። ኪራም ምንድነው ማደርገው? እነሱ ቤት እንኳን ለሳምንት ለአንድ ደቂቃ መቀመጥ አልፈልግም። እናቷም ደግሞ አሳዘነችኝ። የኔን እናት መሰለችኝ። ምን አይነት ተጣብቀ ውስጥ ገባሁኝ እኔ? ወይ ቤቲ መጀመሪያም ባላወቅሽው ነገር አልረዳም ብለሽኝ ካንቺ በመኖር እድሜ ልክ ጸጸት ውስጥ ነው ያለሁት። አሁን ምን ይሻለኝ ይሆን እያላ ራሱን እንዴት ሊሆን ምን ላድርግ ምን ይውጠኝ እንዴት ነው ይሄ ነገር ብሎ ግራ ግብት ብሎታል። ከዛ ስልክ ይደውላል። ሃሎ የት ሄደህ ነው? የለሁኝም ቡና ልጠጣ። እንዴ እንደዛ ከሆነማ ለምን ፌርሙዝ ይዘህ አትዞርም እያለው ነበር። እሱ የሚለው ብዙም አይሰማ። ከዛ ደግሞ ምን ብዬ እያላ ነበር ኪራ። አረ አይደለም እንደሱማ አይሆንም እኔ እንዴት አደርጋለሁኝ እያላ ነበር። ኪራ በዚህ ሰዓት በጣም ተጨንቀዋል። ቤቱ ልትመጣ ነው የበፊቷ። ምን ቤቲ የተኛዋ ናት?
አይደለም ወደ ቤት ልትመለስ ነው ቤት የድሮዋ እያለው ነበር። እሱም ደግሞ ድንግጭ እያላ መሰል እንዴ አንተ ደግሞ እየደነገጥካ ነው እንዴ? ቤቲ እኔ ቤት የምትመጣው ጭንቅላቷ ልክ አይደለም፣ አቅሏን ስታለች። ግን እኔ ከምንም በላይ የቤቴ ሁኔታ ሳይሆን ያሳዘነችኝ የእናቷ ነገር ነው። እናቷ እናቴን አስታወሰችኝ። ልጄ 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 ብላ እባክህን ልጄን አዲንልኝ ስትለኝ እናቴን መሰለችኝ። እኔስ ምን አይነት አጣብቅ ውስጥ እያለሁኝ እንደገባው እንደሆነ ግራ ገብቶኛል እያላ ነበር ኪራ። እሷ ማለት ቤቲ ማለት ቤቴን ሲኦል ያደረጋች፣ ልጄን ያሳጣች፣ እንዲሁም ደግሞ ጽናቴን ከአንድም ሁለቴ ለመግደል እየሞከራች መርዝ አጠጥታ፣ አሁን ግን እሷ ማለት እንዴት ነው የኔ ቤት የምትመጣውስ? እንዴት ነው ይሄ ነገር የሚሆነው? እያላ ያበደችው ራሱ እንደ መላፈቅራት እያወቀች እኔም እየነገርኳት ነው ያበደችው። እኔ ግን ምን ላድርግ አሁን? እናቷ በጣም አዝናለች። እናቷ አሳዘነችኝ። እናቷን ሳያት እናቴ ትዝ ነው የምትለኝ። እስቲ ለማንኛውም ጽናትን ሊንገራት እንዴ? ጽናት እሺ ትለኝ ይሆን? ትምጣ ብላ ወይስ ደሞስ ምን ትለኝ ይሆን? ግራ ገብቶኛል እያላ ነበር ኪራ። ከዛም ይቀጥለው ይቺ ሊና የምትባለው ጽናትና ሊና ሶፋ ላይ ቁጭ እያሉ ጽናት ወዬ የሆነ ነገር ልንገርሽ። ምንድነው? ቅድም እኮ አንቺ ቡና እያፈላሽ አንድ ጊዜ በር ተንኳክቶ ነበር አይደል? አዎ። ግን አንድ ትልቅ ሴትዮ እየመጡ ነበር። ከዛስ ኪራን ጥሪው አሉኝና ኪራን ሲጠራው ኪራ ደግሞ ከኋላ መጣ። በቃ ይኸው መጥቷል እያልኳት ነበር። ግን እባክህን ኪራ እባክህን ልጄ ታማለች፣ አንድ ሳምንት ከኔ ልጅ ጋር ሆነ እያለችው ነበር። እንዴ ብትታመምስ ጠይብ ኪራ ዶክተር አይደል ምን አይደል? እንዴት? አይ በቃ ሊና አጣርታች ስላልሰማሽ እንጂ ኪራ እቤቱ የሚመጣ ዘመድ የለውም። በቃሽ ሊና በኔና በኪራ መሀከል የሆነ ነገር እንደታወሪ ወይም ደግሞ የሆነ ነገር እንደትይ እያለች ነበር። እንዴ ቢላ ተነስታ ተቆጥታ እየሄደች ነበር። አሰይ የሰማሁትን ነገር ስለነገርኳት እዚህ እንደዛት ይሆናለች እንዴ? ቀረብሻ በኔ ምን ቀረብኝ እያለች እሷም ቁጭ እያለች ነበር። ጽናት ደግሞ ተነስታ ወደ ክላሷን እየሄደች ነበር። ጽናት ይሄ ነገር እንደሚመጣ አባቷ ተናግሮ ነበር። ጽናት አባት ምን ብሎ ነበር? ሁለት እባቦች ወደ ቤትሽ ተከታትሎ ሲገቡ አይቻለሁኝ ብሎኝ ብላ አውርታለች። ይሄ ነገር ግን ምን እየሆነ ነው ወይስ ደሞስ ምን እየመጣ ነው ብላ እዛው ከሷ ከተለይታ ከሄደች በኋላ ስልክም እያወራች ነበር። አባቷንም እያናገረች ነበር። አባቷ ህልሜ አይቻለሁኝ፣ በህልሜ ግን ለምን እንደሆነ አላቅም ሁለት እባቦች ይሰዱሻል ብዬ ቤትሽ ገቡ ብዬ ህልም አይቻለሁኝ የሚሏት ነገር ሰምታለች። በዛ መሃል ደግሞ ጽናት እንዴ ይሄ ነገር እንዴት ነው ብላ በቃ ህልም እንደፈቺ ነው በቃ ጥሩ በጥሩ ነገር እንበለው ብላ ነበር። ከዛም ይቀጥለው ኪራ ከቤት ወጥቷል። የቤቲ እናት ደግሞ ወደ ኪራ ያለበት ሰፈር መታለች። ከዛ ስትመጣ እንዴ እዚስ ለምን መጣሽ እያላት ነበር ኪራ። እባክህን ልጄ ቢሶበታል፣ እባክህን እንድታገግም እርዳት፣ ጉዳይ አይደለም
እናትና ልጅ ሁለታችሁም አይገባችሁም? አትረዱኝም ነው ወይስ ደሞስ ምንድነው? እባክህን ልጄ ጽናትን እኔ ልጠይቃት። እኔ ሲጠይቃት እሺ ትላለች። ቆይ ግን የልጆት ስራስ? ልጅም እናትም አንድ ናቸው። እባክህን እናቴ ማለት እህት የለህም እናት የለህም እያለችው ነበር። በቃ ልጅም እናትም አንድ ናቸው። እኔ የተከበርኩኝ ነበር፣ ግን ደግሞ ልጄ አንገቴን አስደፋችኝ። ለዛ ነው እንደዛ ቁጭ ብዬ ምን ለማመጣ ለልጄ እባክህን ለልጄ ስትል አይመለከተኝም፣ እኔ አይመለከተኝም። እባክህን ልጄ ለአንድ ሳምንት ብቻ ነው። ከዛ በኋላ ወይ ቢስበታል ወይ ትድናለች። ያችን ሸይጣን መቼም ቤት አላስገባት። ሚስቴ በሷ ምክንያት ስንቴ ተበደለች እና የኔ ጽናት ይቅር ትላለች። ደጋግማ ማሰበር አለባት። እባክህን ልጄ እባክህን እኔን አታይም? እባክህን በቃ የኔ ቤት ይሁን። ችግሩ ከቤትሽ ሳይሆን ከልጅሽ ነው። አሁን ይኸው እዚህ ሰው ባለበት እንድንጨቃጨቅ አታድርጊ። እባክህን ለምና። እሺ በቃ አስባለሁ። እሺ በቃ ተባረክ፣ በጣም ነው ማመሰግነው እያለች ነበር። እናትም የልጅን ህመም ማያት ከብዷታል። ኪራም የጽናት ህመም ማያት ከብዶታል። አሁንም የጽናት ልብ ሊሰበርብኝ ነው ወይ እያለ ከዛ የሚቀጥለው በቃ ለጽናት እኔማ ከመንገሬ እሺ ካለችሽ ትነግሪያታለሽ እያለ እናቷን ይዞ ቤት ይሄዳል። ጽናትም ደግሞ ለእንግዳዋ ውሃ እየሰጣች ነበር። ሊና ደግሞ በዛ መሃል ቀረብ ብላ ጽናት እኔ እኮ ጠዋት ነገርኩሽ እቺ ሴትዮ ናት እያለች ነበር። ከዛ ደግሞ እኔ የቤቲ እናት ነኝ። ምን ቤቲ ማናት? የድሮ የኪራ እጮኛ ብላ ድንግጭ ብላ ምን እያለች ነበር። የፍቅር ጉዳይ ነው እባክሽን አትፈረጅባት። ጽናትን በዛ ሰዓት እናስ የፍቅር ጉዳይ ነው እኔ ልጄ መሞት ነበረበት? የፍቅር ጉዳይ ነው እኔን ለመግደል መሞከር ነበረበት? ግን የሰው ልጅ ባይባልም የሷ ደግሞ ይበልጣል። እባክሽን ልጄ ምንም ብትሆን ልጄ ናት። ቀኝ ልብ አለሽ ይባላል ነበር። አሁን ለምን እንደዛ ትናገሪኛለሽ እያለች ነበር። ድራማው ብዙ ነገር ያስወራል። ግን ደግሞ ለአሁን ይበቃናል። ብዙ አወራሁኝ እኔ። ከሀ እስከ ፓ ያለውን እናውራው ብንል አይጨረስም። እንደው ዝም ብለን በመሃል እንትን እያልነው እንጂ። ለማንኛውም ይሄን ይመስል ነበር የኪራ ነገር። ወዴት ድረስ እኛ የምናውቀው ነገር የለም። እናም ለቤቴ አዲስ ሆናችሁ ሰብስክራይብ አድርጉ፣ ነባሮች ደግሞ ላይክ ሼር እያደረጋችሁ አበረታቱኝ። ጽናት አሁንም ልቧ ተሰብሯል ይመስለኛል። ለማንኛውም ሌላውን በሌላ ጊዜ እንመለስበታለን። ለዛሬ ይሄ ይበቃናል። በያላችሁበት ቸር ቆዩልኝ። ሰላማችሁ ይብዛ ብያለሁ። ባይ ባይ።